ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የተከበራችሁ የሚዲያችን ተከታታዩ፣ በዛሬው ፕሮግራማችን ደግሞ አጠር ያለ ትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። አስደናቂ የደጋማ ምድር፣ በድንጋይ የተቀረጹ እምነት ቦታዎች፣ ታሪካዊ ጥንታዊ የሆነ ለዘመናት የአማራ ክልል ማራኪ የኑሮ ዘይቤ ነበር። ነገር ግን ላለፉት 2 ዓመታት በእነዚህ ሸለቆዎችና ከተሞች የተለየ ድምፅ ሲሰማ ቆይቷል። የተለመደው የጸሎትና ቅዳሴ ጥሪ ወይም የገጠር ገበያ ጫጫታ አይደለም። አሁን አካባቢው በአውቶማቲክ የተኩስ ድምፅ ድብልቅልቁ የሚወጣ፣ አውዳሚው የመድፍ ውርጅብኝ አካባቢው የሚያናውጥበት፣ በዋሽንት ድምፅ የሚመሰጠው ገበሬ በድሮን ፍንዳታ የፍርሃት ስሜት የሚዋጥበት ሁኔታ ነው ያለው። አባይ ማዶ ያለው በሬ ናና ገበሬ የሚባልበት ጊዜ ጠፍቶም በሬና ገበሬ ተለያይቶ ገበሬው የመድፍና የድሮን ሲሳይ ሲሆን፣ በሬው ደግሞ የመከላከያ ወታደር ቀለብ ከሆነ ሰንብተዋል። የአማራን ጦርነት ለመረዳት መጀመሪያ ወደ ኋላ መመልከት ያስፈልጋል። ከ2 ዓመት በፊት ይህ ክልል ሌላ የግጭት ግንባር ላይ ነበር። በትግራይ አጎራባች አካባቢ የተካሄደው አሰቃቂ ጦርነት የአማራ ልዩ ኃይልና ፋኖ በመባል የሚታወቀው ህዝባዊ ሚሊሻም ለፌዴራል መንግስት ወሳኝ አጋር ነበር። አብረው ታግለዋል በትግራይ ምድር እና በህዳር 2022 በፕሪቶሪያ የሰላም ስምምነት ሲፈረም ብዙ የአማራ ተወላጆች መስዋዕትነታቸውን እንዲከበር ያምኑ ነበር። ይልቁንም አዲሱ ውጥረት ተወለደ። የትግራይ ጦርነት ማብቃት ከባድ አከራካሪ ጉዳይ ሆነ። የምዕራብ ትግራይ ሁኔታ አማራ የኔ ነው እያለ ወልቃይት ብሎ ሰየመው። የፌዴራል መንግስት የክልል ኃይሎችን ለመበታተንና ወደ ብሔራዊ ጦር ሰራዊት ለማዋሃድ የተወሰደው እርምጃ እዚህ ላይ ወደ አንድነት የሚወስደው እርምጃ ሳይሆን ትጥቅ መፍታት መሬታቸውን የመከላከል አቅማቸውን እንደሚገፍ ቆጠሩት። በአንድ ወቅት የመንግስት ጀግኖች የነበሩት የፋኖ ሚሊሻዎች አሁን ኢላማ እንደሆኑ ተሰምተዋቸዋል። በአዲስ አበባ ያለው የፌዴራል መንግስት ለስልጣኑ አስጊ አድርጎ ይመለከታቸው ነበር። ህገ መንግስቱን የሚገዳደር ህገወጥ ኃይል ማንም ያልገመተው ግጭት እንዲፈጠር ሆነ። ከርዕሰ ጉዳያችን አልፈን ወደ ውስብስቡ አሳማሚውና ቀጣይነት ያለው እውነታ በኢትዮጵያ የአማራ ክልል ግጭት ውስጥ እንገባለን። ይህ ትንታኔ ጦርነቱ እንዴት እንደተጀመረ ሳይሆን ዛሬ እንዴት እየተካሄደ እንዳለም፣ ተለዋዋጭ ስልቶቹን፣ የሰው ልጅን ጥልቅ መዘዞችና መፍትሄው፣ ከጊዜ ወደ ጊዜ እየራቀ ያለው ሰላም፣ የተከሰተው የፖለቲካ ውዝግብ እናያለን። በመጀመሪያ የጦርነቱ ወራት ጎንደርና ባህር ዳርን ጨምሮ የአማራን ዋና ዋና ከተሞች ፋኖ ተቆጣጠረ። የተካሄደው መጠነ ሰፊ የከተማ ጦርነት የግጭት መጀመሪያ ወራት ጦርነቱ አጭር መስሎ ነበር። ጦርነቱ ግን አላበቃም፣ ተለወጠ እንጂ። ከተለመደው ግጭት ወደ ረዘም ወዳለ መደበኛ ያልሆነና ስር የሰደደ ሽምቅነት ተቀየረ። አሁን ያለንበት ደረጃ የሚገልጸው በአስደናቂ የፊት ለፊት ጥቃት ሳይሆን በየቀኑ ቀስ በቀስ የሚካሄደው የጥላቻ ጦርነት ነበር። የፌዴራሉ መንግስት በኢትዮጵያ ብሔራዊ መከላከያ ሰራዊትና በተባባሪዎቹ የክልል ልዩ ኃይል አማካኝነት ውጥረቱ ቢበዛም ዋና ዋና የከተማ ማዕከላትና እነሱን የሚያገናኙትን ወሳኝ አገራዊ አውራ ጎዳናዎችን ለመቆጣጠር ችለዋል። ደሴ፣ ባህር ዳርና ጎንደር ከተሞች በወታደራዊ አስተዳደር በቀጠለው የአስቸኳይ ጊዜ አዋጅ ጥላ ስር ናቸው። የጸጥታ ጥበቃው በተጠናከረ የፍተሻ ኬላዎች መረብ፣ በመንግስት ህንፃዎች፣ በአሸዋ በተሸፈኑ ቦታዎችና ቀጣይነት ባለው ፓትሮሎች አማካኝነት የጸጥታ ጥበቃ ስራ ላይ ይውላል። በእነዚህ ከተሞች ውስጥና ወደ ውጭ የሚደረግ እንቅስቃሴ ዘገምተኛ፣ ጥንቃቄ የተሞላበትና ብዙ ጊዜ የሚያስፈራ ሂደት ነው። ተሽከርካሪዎች ይፈተሻሉ፣ ማንነቶች ይመረመራሉ እና በየጊዜው እየታየ ያለው ጥርጣሬ የጋራ ጭንቀትን ይፈጥራል። የመንግስት ቁጥጥር ግን ብዙውን ጊዜ እንደ ደሴት ቁጥጥር ነው የሚገለጸው። በከተማው ወሰን ውስጥ ደህንነቱ የተጠበቀም፣ ነገር ግን ተጽዕኖው ከዳርቻው ጥቂት ኪሎ ሜትሮች ርቀው በከፍተኛ ሁኔታም እየከሰመ ያለው ነው። አሁን ያለው ጦርነት የፋኖ ሚዛን የሚወስድበት ቦታ ነው። የፋኖ ሚሊሻና ሌሎች የታጠቁ ቡድኖች የሽምቅ ተዋጊዎችን ስልቶች ሙሉ በሙሉ ተክነውታል። ከተሞችን ትተው ወደ ሰፊው ወጣ ገባ ወደሚሉበትና የተለመደ የአማራ ገጠራማ መሬት፣ የሰሜን ወሎ ደጋማ ቦታዎች፣ የዋግ ኽምራ ተራራዎች፣ የራቁ የጎጃም መንደሮች ስልታቸው አስፋፍተዋል። የፌዴራል ጦር የበላይ የሆነው የተኩስ ኃይል ወሳኝ የሚሆንበት ቀጥተኛና የተዋቀሩ ጦርነቶችን አይጋፈጡም። ይልቁንም አሁን ያለው ጦርነት የማይታክት የጥቃት ዘመቻ የታየበት ነው። በጣም ተንቀሳቃሽ የፋኖ ክፍሎች ወታደራዊ ኮንቮዮችን እያደፈቁ የሰራዊት ሰፈሮችን ሲያጠቁ እያየን ነው። እነዚህ ጥቃቶች በዘፈቀደ አይደሉም፣ ስልታዊ በሆነ መልኩ የታቀዱ እንጂ። እነዚህ ድርጊቶች የሚከሰቱት ገደላማና ጥመዝማዛ በሆነ ተራራማ መንገዶች ላይ ነው።
ተሽከርካሪዎች ፍጥነት ለመቀነስ በሚገደዱበትና ለችግር ተጋላጭ ያደርጋቸዋል። ኢላማዎቹ ብዙውን ጊዜ የነዳጅ ታንከሮች፣ ጥይት የጫኑ የጭነት መኪናዎችና የሎጂስቲክስ ድጋፍ ሰጪ ክፍሎች የሰራዊትን የመቆየት ኃይል ለማዳከም በሰራዊቱ የአቅርቦት መስመሮች ላይ ይመታሉ። ፈጣንና ኃይለኛ ጥቃት ከተፈጸመ በኋላም የምሽግ ተዋጊዎቹ ወደ አካባቢው ተበታትነው ወይም ወደ አስቸጋሪ ቦታ ይሰወራሉ። ይህም ለስርዓቱ ማሳደድና አጸፋውን ማድረግ የማይችልበት ደረጃ ላይ ደርሰዋል። በተመሳሳይ ታጣቂው በመንግስት ቁጥጥር ስር ያሉ ከተሞችን ድንገተኛ ዘመቻ ያካሂዳል። ይህ በገጠር ከተሞች ዝቅተኛ የመንግስት አስተዳዳሪዎችና ባለስልጣናት ላይ ያነጣጠረ ጥቃትን ያካትታል። ይህም የመንግስት ባለስልጣናት ክፍተት ይፈጥራል። የቴሌኮሙኒኬሽን መሰረተ ልማቶች በጦርነት ምክንያት ሲበላሹም የመጀመሪያው የኢንተርኔት መዘጋት በከፊል ከተቋረጠ ከረዥም ጊዜ በኋላ ዞኖችን ሆን ተብለው መረጃ እንዲቋረጥ ተደርገዋል። የፌዴራል መንግስት ስልጣን ላዩን የፊት ገጽታ መሆኑን ለማረጋገጥ የክልሉ ህላዌና ከዋና ዋና የከተማ ማዕከሎች ውጭ ዘላቂነት እንዲኖረው ማድረግ ነው። ምናልባት አሁን ያለው ጦርነት በጣም ጎልቶ የሚታየው ባህሪው መስፋቱ ነው። አንድ ወጥ የሆነ ግንባር የለው። ግጭቱ የአካባቢያዊ ትግሎች ሞዛይክ ነው። እያንዳንዱም የራሱ ተለዋዋጭነት አለው። በሰሜን ሸዋ ውጊያው የተወሰነ የተራራ መተላለፊያን በመቆጣጠር ላይ ሲሆን፣ በጎጃም አንዳንድ አካባቢዎች የመንግስት ባለስልጣናት ምልክት ሆኖ የግብርና ግብር አሰባሰብን በማደናቀፍ ላይ ሊያተኩር ችለዋል። ለመረዳትና ለመፍታት አስቸጋሪ ያደርገዋል። ይህ ጦርነት አንድ ጦርነት አይደለም። ነገር ግን በትልቁ ግጭት ጥላ ስር በአንድ ጊዜ የሚከናወኑ ደርዘን ትንንሽ ጦርነቶችን ፈጥረዋል። የዚህ ግርግር ውዝግብ ያስከትለው ሰብአዊ መዘዝ አስከፊና ከቀን ወደ ቀን እየጨመረ ነው። ስለዚህ ጉዳይ ግልጽ መሆን አለብን። አሁን ያለው ሁኔታ በብዙ መልኩ ክልሉን እያተራመሰ ሲሆን፣ አሸናፊ በሌለበት ሁኔታ ተይዞ በሚለቀቀው ከተማ ተደጋጋሚ ውድመቶች እያስከተሉ ነው። የከተማው ጦርነት በከፍተኛ ደረጃ ልማትንና ሰዎችን እየበላ ነው። የግብርና ዑደቱ መቋረጥ ደግሞ ምናልባት በጣም አሳሳቢ ደረጃ ላይ ደርሷል። አማራ የኢትዮጵያ የዳቦ ቅርጫት ነው። ነገር ግን ሰፊ ክልል ውስጥ ያሉ አርሶ አደሮች ለሁለት ተከታታይ ወቅቶች ማረስ መትከልና መሰብሰብ አልቻሉም። በጦርነቱ ምክንያት አንዳንዶቹ በእርሻቸው በሚደረጉ ውጊያዎች ይጨፈጨፋሉ፣ ሌሎች ደግሞ ተዋጊዎች ተብለው ይታሰራሉ። ውጤቱም ሰው ሰራሽ እልቂት እያስከተለ ነው። ዓለም አቀፍ የረድኤት ድርጅቶች ከቅዠት ሎጂስቲክስ ጋር እየታገሉ ነው። በመንገዶች ላይ ባለው ተስፋፍቶን ሊተነበይ በማይችል የጸጥታ ችግር አስፈላጊውን እገዛ ሊሰጡ አልቻሉም። የሕክምናው ስርዓት በመውደቅ ላይ ነው። ግጭት በተከሰተባቸው ዞኖች ውስጥ ያሉ ሆስፒታሎች ድርብ ቀውስ ገጥመዋቸዋል። የአቅርቦት መንገዶች በመዘጋታቸው ምክንያት በጣም አስፈላጊ የሆኑ መድኃኒቶች፣ የስፌትና ማደንዘዣ እጥረትና የሰራተኛ እጦት ሽባ ሆነዋል። ብዙ ዶክተሮችና ነርሶች ራሳቸው ለደህንነታቸው ፈርተው ወይም ከቤታቸው ተፈናቅለው ተሰደዋል። ሊታሰብ በማይችል ውጥረት ውስጥ የሚሰሩ ጥቂት ሐኪሞች ቢኖሩም ባልተደራጀ የህዝብ ጤና አገልግሎት ምክንያት መከላከል የሚቻሉ በሽታዎች እያገረሹ ነው እና ከዚህ በኋላ ዝምተኛው ጉዳት አለ። ትምህርት የአማራ ልጆች ትውልድ እየጠፋ ነው። የትምህርት ቤት ህንፃዎች ፈራርሰዋል፣ በወታደሮች ተይዘዋል፣ ወይም በቀላሉ ላልተወሰነ ጊዜ ተዘግተዋል። በመቶ ሺዎች ለሚቆጠሩ ተማሪዎች ሙያ የነበሩ ክፍሎች አሁን የተፈናቃዮች መኖሪያ ሆነዋል። የዚህ የትምህርት ክፍተት የረዥም ጊዜ ተጽዕኖ ይኖረዋል። ጦርነቱ የሚቆምበት ጊዜ ምንም ይሁን ምን የክልሉን ማህበራዊና አእምራዊ ማገገም ለሚቀጥሉት 10 ዓመታት ከባድ ተግዳሮት ይሆናል። በፖለቲካው መልኩ የእርስ በርስ መጠላለፍ የመሬት ገጽታው ወሮታል። የፌዴራል መንግስት ግጭቱን ህግ ማስከበር ይለዋል። የሚከበር ህግ ግን የለም። ሽፍቶች ብሎ የሚጠራቸው ትጥቅ ማስፈታት ይሰራል። ግን ሽፍቶችን በድሮንና በመድፍ እንኳን ትጥቅ ማስፈታት ይቅርና ጦሩን እዛም ሲጥል ነው የሚታየው እና ህገ መንግስታዊ ስርዓቱን ወደ ነበረበት መመለስ ይናገራል። ህገ መንግስቱንም ሆነ መንግስቱን የያዘው የዘነጋው ዱርዬ ከሆነ ቆይተዋል። ግጭቱን ፖለቲካዊ መፍትሄ የሚፈልግ የፖለቲካ ችግር መሆኑን አምኖ ለመቀበል በሩን ዘግተዋል። የፋኖን ደጋፊ የተባሉ ግለሰቦችን፣ ታዋቂ የአማራ ምሁራንና አክቲቪስቶችንና ፖለቲከኞችን በማሰር ህዝቡ የበለጠ ስርዓቱ ላይ እንዲነሳ አድርጎታል። አሁን በአማራ ላይ የሚደርሰው እያንዳንዱ የጭካኔ ውርጅብኝ በብዙ እጥፍ በትግራይ ላይ ደርሰዋል። ነገር ግን ትግራይ አስከፊ የሆነ ጦርነት በድል ቋጭታለች። በስርዓቱ ላይ የተጎናጸፈው ድል ምክንያት በአማራ ላይ የማይታዩ ሁለት ዋና ዋና ነጥቦችን እናንሳ። ቀዳሚው የመላው ህዝብ የዓላማ አንድነት ሲሆን፣ ሁለተኛው ደግሞ ከበቂ በላይ ልምድ ያላቸው በውጊያ ስነ ምግባር የታገዙ ታጋይ መሪዎች ስለነበሩ ነው። በአማራ በኩል ፋኖና ደጋፊዎቹ ምንም አይነት የዓላማ አንድነት ምልክት አይታይባቸውም። ትግላቸውን የአማራን ህዝብ ህልውና ክብርና የራስን ዕድል በራስ የመወሰን የህልውና ትግል በማድረግ ወደ አንድ እዝ መምጣት ሲገባቸው በየቀጠናው በመከፋፈል ለስርዓቱ ምቹ ሆነዋል። በእርግጥ አንዳንዶቹ የፋኖ አደረጃጀት የፌዴራል ወታደሮች ሙሉ በሙሉ ከክልሉ እንዲወጡ፣ የአስቸኳይ ጊዜ አዋጅ እንዲነሳና ሁሉም የፖለቲካ እስረኞች እንዲፈቱ ቅድመ ሁኔታዎች ይጠይቃሉ። ለአዲስ አበባው መንግስት ግን እጁን የመስጠት ያህል ነው። አሁን ባለው ሁኔታ እውነታዊ ይህ ነው።
የፌዴራል ጦር ከፍተኛ ህዝባዊ ድጋፍ ያለውና ሰፊና አስቸጋሪ ጂኦግራፊን አቋርጦ የሚንቀሳቀሰው ሽምቅ ተዋጊ ፋኖን በወታደራዊ ኃይል ማስወገድ አይቻልም። በአንጻሩ ፋኖ የፌዴራል ጦሩን ከከተሞች ለማፈናቀልና ሙሉ በሙሉ ለማሸነፍ የሚያስችል የተለመደ ወታደራዊ ጥንካሬ የለውም። ሁለቱም ወገኖች ደም አፋሳሽ አድካሚ ግጭት ውስጥ ተዘፍቀው ሲቪሉ ህዝብ ለሞት የሚዳረግ ሁነት ነው ያለው። ዓለም አቀፉ ማህበረሰብ ይመለከተዋል። ነገር ግን ምላሹ የተበታተነና በአብዛኛው ውጤታማ ያልሆነ ነው። ዲፕሎማሲያዊ ጥረቶች ድምፅ አልባ ሆነዋል። በሌሎች ዓለም አቀፍ ቀውሶቹ ተሸፍነዋል። ሁሉን አቀፍ ብሔራዊ የውይይት ጥሪዎች ተደርገዋል። ነገር ግን ጥርሶችና ትኩረት የለሽ ቀጣይነት ያለው ጫና የሚያስፈልጋቸው ሁለት ዲያሜትራዊ ተቃራኒ ወገኖችን ወደ ጠረጴዛው ለማምጣት መሆን አለበት። ስለዚህ የዚህን ወቅታዊ ጦርነት አስከፊ ከመረመረን በኋላ መደምደሚያው ምንድነው ነው? የአማራው ግጭት አጥፊና ስር የሰደደ ሪትም ሆኗል። ይህ የአድብቶና የፍተሻ ኬላዎች፣ ባዶ ሜዳዎችና ጸጥ ያሉ ትምህርት ቤቶች የፖለቲካ ሽባና ከፍተኛ የሰው ልጅ ስቃይ መናገሻ ነው። በኢትዮጵያ መሰረታዊ ለውጥ ሳይደረግ የመሬት የማንነትና ራስን በራስ የማስተዳደር አንኳር ቅሬታዎችን የሚፈታ ፖለቲካዊ መፍትሄ በድፍረት ካልተሰጠም አሁን ያለው ውዝግብ የበለጠ ሞት፣ መፈናቀል፣ የባሰ ተስፋ መቁረጥ ለአማራና ለመላው የኢትዮጵያ ሕዝብ የወደፊት ዕጣ ፈንታም የመከራ ቀን እየመጣ ነው። ምክንያቱም በአሁኑ ሰዓት በስልጣን ላይ ያለው የዱርዬ ስብስብ የብልጽግና መንግስት ኢትዮጵያን ከነበረችበት ቁልቁል ደፍቶም እሱ በፈለገውና ባሻው ከዛም አልፎ በአንድ ግለሰብ በአብይ አህመድ እየተመራም የአገሪቷን ህገ መንግስት ተጥሎ ከበሰበሰም ሰንብተዋልና። ስለሆነም በአማራ ክልል እየተደረገ ያለው ጦርነት የአማራ ህዝብም ለማንነቱና የራሱን መብት በራሱ የመወሰን ጉዳይ ዋልደር በሌለበት በአብሮነት ማዕድ ገብቶም ያለውን ይህ ፋሽስትና ዘራፊ ገዳይና ጨፍጫፊ የሆነ የብልጽግና መንግስት ማስወገድ አማራጭ የሌለው አማራጭ ነው እንላለን። ወደ አድማጮቻችን ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።